ሞቅ ደመቅ ያለው እሁዳችን በኢቢኤስ እንዲህ እያለ የሙዚቃ እንግዳ ሰዓታችን ላይ ደርሰናል። በሙዚቃ እንግዳ ሰዓታችን ደግሞ ዛሬ ኤላማን በትወናው በሙዚቃው በብዙ ስራዎች እናውቃለን። እንኳን ደህና መጣህ። እንኳን ደህና ቆያችሁ። ሁለገብ ባለሙያ የምትባል ባለሙያ ነው ኤላና በትወናው እንዳለው ሮቤል ሩም ላይ ያለህበት ሙዚቃም ማቀናበሩንም የዘርፈ ብዙ ባለሙያ ከሚባሉት አርቲስቶች መካከል ነህ አንተ። አሁን ደግሞ አልበምህን አውጥተን የተገናኘ ነው። ለአባቶች ቀን እዚህ ስቱዲያችን መጥተህ ነበረ። ምርጥም አባት ነህ። ቀላል ሙያ አይደለም። ሙያም ሳይሆን የእውነት መሰጠት እንፈልጋለንና ወደ ስቱዲዮችን ደግሞ ከጥበብ ጋር መጣችሁና ከዛ ደግሞ ሙዚቃን ተጫወትክልን። አዲስ ካወጣው አልበም ምን ላድርግ የተሰኘው ሙዚቃ እስቲ እንዴት ነበር ቆይታ? ሙዚቃው ደግሞ እንዴት ነበር የተሰራው? ደስ ይላል። ከጥበብ ጋር አሪፍ ጊዜ ነበር ያሳለፍነው። በደንብ እንጂ ያረግን የውስጣችንን ችል ያረግን መተናል። እንትኑም አሪፍ ነው። በቃ መኪና ውስጥ የመጣን የምናወራበት መንገድ ነፃነትን በደንብ ከፈት ያደርጋል። ጀስት እንደ ጓደኛ እየተጫወትን የመጣንበት መንገድ አሪፍ ነው። ከዛ ውጪ ደግሞ ሰሞኑን እንዳልኩሽ የልጄን ኃላፊነት ልጄን የምፈልግበት ቦታ ካደረስኩ በኋላ የራሴ ጊዜ ሳገኝ የሰራሁት አልበም ነው አሁን ሰሞኑን የለቀኩትና ምን ላድርግ የሚለው ዘፈን ጀስት ሁሉ ነገር ይገባሽና አንዳንዴ በቃ ምንም ነገር ስልጣኑ ያንቺ እንዳልሆነ ዓለም ላይ ዓለምን ለቀየር ብፈልግ ባለቤቱ እኔ ስላልሆንኩኝ መቀየር እንደማልችል ሲገባኝ በጥበብ ምን ላድርግ የሚል ዘፈን አልበም ውስጥ የተካተተ ዘፈን ነው። እሱን ዘፈን እያሰማኋት ነበር የመጣሁት። ሊሪካሊ በደንብ ሁሉም ሰው ይረዳዋል ብዬ አስባለሁ። ሲሰሙት በራሴ ዩቲዩብ ነው የለቀኩት። እንዳልኩሽ ብዙ ነገር እያገኘ አይደለም፣ ግን ከዚህ በኋላ ብዙ ሰው ይረዳዋል ብዬ ተስፋ አደርጋለሁ። ትልቅ መገንዘብና ትልቅ መረዳት ያለበት ትልቅ ኮንሰፕት ያለው ሙዚቃ ይመስል። እንዳልኩሽ አንዳንዴ ድግስ ሁሉንም ሰው አትጠራም። በአቅም ነው አይደለ ሰው የምትጠራው። አሁንም ጀስት አልበሜን ስለቅ በዚህ አቅም በእውቀት አቅሙ ሰው ገብቶ መስማት የሚችለው አንደርስታንድ ማድረግ የሚችልበት መንገድ ነው። ለሁሉም አንዳንዴ ሁሉም ሰው አልበም ስለቅ እንዳልኩ ለሁሉም ሳይሆን በአቅሜ በእኔ እውቀት ሌቭል አይምሮ ለሆኑ ሰዎች ይረዱታል ብዬ ለማስባቸው ሰዎች የለቀኩት። ያው ሌላውም እየሰማ ቢማርበት ደስ ይለኛል። አሁን ልጅ የምፈልግበት ቦታ አድርሻለሁ ስትል ገና ልጅ አይደለች እንዴ እያልኩ ነው። ምን ደረጃ ሰዓት ነው? አንደኛ ኮንፊደንስ ሌላ ነገር ነው። ሁለተኛ ቋንቋ የሚባል ሌላ ነገር ነው። ስለዚህ ያን የመግባባት ክህሎት፣ ሁለተኛ ድምጽ የሚባል ነገር አለ። ዜማ መፍጠር መቻል አለ። ያው አርት የሚረዳ ሰው ኢንተርናሽናሊ በደንብ ይረዳዋልና ኢንተርናሽናሊ ተመርጣ ኢትዮጵያን ወክላ ራሻ ሄዳ ተወዳድራ 5ኛ ወጣን የመጣችው እና እዛ ፐርፌክሽን ስታይ ታለንት እንዴት እንደሚከበር ስታይ አባዬ የለፋው ነገር ለከንቱ አይደለም የሚለውን ነገር ተረዳሽ ማለት ነው። ስለዚህ እዛ ቫልዩ እንዴት እንደሚሰጠው ገባት። ኢንተርናሽናል መድረክ ላይ ገብታ ፐርፎርም ያደረገችበት መንገድ ለኔም እዛ ለነበሩ ሰዎች በሙሉ አሜዚንግ ነው። ስለዚህ አይተዋለች ልፋቴን ማለት ነው። ልጄ በዚህ እድሜዋ ጊዜ ሳትፈጅ ተረድተዋለች ማለት ነው። ስለዚህ ከዚህም በላይ ብዙ ነገር ሊጠብቃት ይችላል። ግን አንዱን መንገድ ከዚህ በኋላ አንድ ካለ ሌላው ዜሮ ነው አይደል? ሚሊየንም ሆነ ቢሊየን መጀመሪያ አንዱን መስጠት ለልጅ መቻል አለበት። ከዛ በኋላ ዜሮን መደርደር አንዱ የሚባለውን ነገር ስለሰጠዋት ነው እንጂ የዜሮን ጉዳይ በራሷ ትጨርሰዋለች። ግን አንዱን ኦልሬዲ ስለሰጠዋት ነው የምፈልገውን አግኝቻለሁ ያልኩት በልጄ። የመጣችሁ ጊዜ አባቶች ቀን ነበርና የዛኔ አብራችሁ ነበር እዚህ ፐርፎርም የሚያደርጋችሁት። ዳንሷኛን ራሱ ስቱዲዮ ውስጥ በጣም ሞቅ አድርጋን ነበር የሄደችው። ኤነርጂዋ ደስ የሚል በጣም ኮንፊደንስ ያላት እንዳልከው ከአንተ ጋር ያላት አታችመንትን በጣም የሚገርም ነውና ብለን ነበር። የዛኔም ልጅ እንደዚህ አይነት ቦታ እንደምትደርስ በደንብ ታስታውቅ ነበረ። ያው አሁን ላይ ደግሞ ተሸልማን የመጣችው እድሉን አግኝታ መሄዷም ቀላል ነገር አይደለም። ከራሻው ሽልማት በተጨማሪ ደግሞ ሌላም አንድ እድል አግኝታለች አይደል? እስቲ እሱ ምንድነው? ከዛ ደግሞ እድሉን እንዴት ነበር ያገኘችው የሚለውን በዛው እያነሳን እንዴ። ኢንተርናሽናል እድል እንግዲህ አንዴ ከተጀመረ እንደ ክር ነው። በቃ አንዴ ከተያዘ የጎተትከው ወደ ራስ ማቅረብ ያለው ነገር አሪፍ ነው እና እዛ ሄዳ ፐርፎርም ስታደርግ ኢንተርናሽናል ስቴጅ እንደመሆኑ ከብዙ ሀገር የመጡ ነበሩ። ከሳውዝ አፍሪካ፣ ከአሜሪካ፣ ከአፍሪካ ውስጥ ራሱ 5 ዩጋንዳ፣ ኬንያ አሉ፣ ግብጽ ምናምን ነበሩና ከአሜሪካ የመጣው ፐርፎርማንሷን አይቶ አንደኛ ሂፕ ሆፕም ስለምታደርግ እንግሊዘኛም ስለሆነ በጣም ሞር ተሳበና ሪከርድ ሌቭል ካምፓኒ ያለው እዛ የብዙ አርቲስቶች ማናጀር ነበረ። አርቲስት ከኛ ጋር እንሰራ ፈልጋለሁ ምናምን አለ። ሳይን አደረገች። ሳይንስ ታደርግ ግን እንዳልኩሽ እንደ አባት እኔ ሁሉ ነገር ስለተመኘው መፈረም ያለባት በእኔ ውሳኔ ሳይሆን የራሷን ውሳኔ በእድሜዋ እንዲወሰን ስለፈለኩ በየ2 ዓመቱ የሚታደስ ኮንትራክት ከአሜሪካ ሪከርድ ሌቭል ካምፓኒ ጋር ተፈራርማለች ማለት ነው። ኪንግ ሞር ወርልድ ሪከርዲንግ ካምፓኒ ይባላል። ከዚህ በኋላ የምትሰራው ስራ በወርልድ ዋይድ ዲስትሪቢዩት የሚደረገው በዛ ካምፓኒ ስም ነው ማለት ነው።
ከዚህ ነው እየተሰራ የሚሄደው ሙዚቃው? ሙዚቃው ነው እንዳልኩሽ የሙዚቃ እውቀቱ ስላለኝ ስቱዲዮም ስላለኝ እያንዳንዱ ነገር ድምጿን እቀዳለሁ፣ ኳየሩን ለብቻ ቀዳና ልካለሁ። እያንዳንዱ ፋይል በፋይል እየተላላክን ሙዚቃ እየተሰራ ኦልሞስት አሁን ደግሞ ኢንተርናሽናል የሚለቀቅ አልበም እየሰራች ነው ማለት ነው። ዋው ለዚህ ጭብጨባ ያስፈልጋል። ትልቅ አቺቭመንት ነው እንዳጣት። ለዛ ነው አሁን ያልኩት ቅድም የምፈልገውን ነገር አሳክቻለሁ ያልማልኩት። እኔ ኢንተርናሽናል ያልነበርኩበት ሞመንት አለ። ልጄን ደግሞ ከኔ አሻግሬ ሰው ስትወልድ አንድ እርምጃ አንተ የተራመድክበት እርምጃ አለ። ልጅ ስትወልድ ደግሞ ሁሉም ወላጅ በጣም በህይወቱ እንዲበልጠው የሚፈልገው ሰው የገዛ ልጅ ነው ማለት ነው። ስለዚህ ልጅን ራሴ ጋር ማድረስ ሳይሆን እስካሁን ራሴ ጋር ድርሻት እዚህ መጥቼ ነበር አይደል? አሁን ደግሞ ከኔ ገፍቼ ወደፊት አራመድኳት ማለት ነው። ኢንተርናሽናል የሚያጠግብ እንጀራ ከምጣዱ ያስታውቃል ይባላልና የዛኔ ስትመጣ እኛም ይሄ ነበረ ምኞታችንም የእውነት ባየነው ነገርም የገመትነው ነበርና እንኳን ደስ አለ እንደ አባት ይሄንን ነገር ማግኘት ቀላል ነገር አይደለም። የበሰለሽ ልጅ ናት ደግሞ ከዚህ በኋላ ውጤቷም የተሳካ እንዲሆን እንመኛለን። በጣም አመሰግናለሁ። እግዚአብሔር ስራ ነው። እግዚአብሔር ይመስገን። የልጅን እንደዚህ ካደረስክ አሁን ደግሞ ያንግ ጄነሬሽን ላይ እንደምትሰራ አውቃለሁና እስቲ ስለሱም ምን አይነት ደረጃ ላይ ደረስክ ነው? አሁን እንዳልኩ ስቱዲዮም አለ። የልጄንም ነገር ረፍት ስለመጣ ስቱዲዮም ቢውልድ ካረክ በኋላ ታለንት ያላቸው ሰዎች እንዳለ እኔ ጋር እየመጡ የሚሰሩ ሰዎች አሉና እኔ በገንዘብ መገበያየት አልፈልግም። እንዳልኩ የነፍስ ነገር ስለገባኝ ችሎታ ኖሮት መጥቶ ጀስት ችሎታውን ካሳየኝ ሰው ያን ሰው ፕሮዲዩስ ለማድረግ ግዴታ ተጨማሪ ነገር አልጠይቅም። ጀስት ሙዚቃም አንዳንዴ ችሎታ ኖሮ ስትመጣ እንደ ኮንቴነር ነጋዴ አሁን የኮንቴነር ሙሉ ዕቃ በገንዘብ ነው የሚመትነው አይደለ? ሙዚቃም ጥበበኛ ሆነ የሆነ ችሎታ ይዘህ ስትመጣ እኔ እንደ ኮንቴነር ዕቃ ባለቤት ነው ማየው ያንን ሰው። ስለዚህ ያን ነገር ወደ ገንዘብ የሚቀይርበት መንገድ እንደ ትዝታ እንዲሆነው የሆነ ነገር ሰርቼ መላክ እፈልጋለሁና ፕሮዲዩስ ማድረጋቸው ብዙ ሰዎች አሉ፣ ልጆች አሉ እየመጡ በስት ስቱዲዮን ስትከፍት እኔ ያላገኘሁትን እድል መጥተው ቁጭ ብለው ስቱዲዮ ውስጥ በአሪፍ ሳውንድ ሲስተም እንዲሰሩ ማመቻችላቸው ሰዎች አሉና እንዳልኩ የልጄን ዓለም ቀይሬያለሁ፣ የራሴን ዓለም ቀይሬያለሁ። ከዛ ስኬት ማለት አዘን አርቲስት ሌላ አንተ የሚመስሉ አራያዎች አሁን እኛ አራያችሁ ማን ነው ስንባል የሆነ ሰው እንላለን አይደል? ግን እዚህ ጋር ቁጭ ብዬ ሰው አራያ ማን ነው የሚለው ሰው ለመባል መስራት ደግሞ ትልቅ ነገር ነው በዚህ እድሜ። ስለዚህ ያን ነገር ፎር ፍሪ ለሰው አመቻቻለሁ። አንዳንዴ ደግሞ ፎር ፍሪ ሲሰጣቸው እንዳይነቁት ጀስት ዲል እናደርጋለን ማለት ነው። ታለንታችሁ ይሄን ያህል ገንዘብ ነው፣ ሙዚቃው የሚያስፈልገው ደግሞ ኮስቱ ይሄን ያህል ነው። ስለዚህ በምን ተስማማላችሁ? ወይ ታለንታችሁን ጨምራችሁ ትመጣላችሁ ወይስ በዚህ ግማሽ ታለንታችሁ ገንዘብ ጨምራችሁ ትሰራላችሁ እየተባባለን ታለንትን እንደ ገንዘብ እንዲቆጥሩት ለብዙ ወጣቶች ያለኝን አቅም እየተጠቀምኩኝ እያገዝኩኝ ነው ማለት ነው። ኤላ የሚገርመው ረጅም ጊዜ ነው የማውቅህ ከልጅነት ከእውቀት ድረስና እያየሁት እየተቀየረ ነው የመጣው። በጣም እየተረጋጋ በደንብ ወደ ቁም ነገሩ እያዘነበልክ ነው የመጣውና ምንድነው በመሀል የተፈጠረ ነገር አለ ወይ? ያው እንዳልኩሽ ዲፕሊ ቶቱ በደንብ ወደ ራስሽ የመቅረብ ነገር ነፍስን ቫልዩ ማወቅን የመሰለ ነገር ድሮ እንዳልኩሽ ያው እንደማንኛውም ወጣት ፍቅር ነገር አክቲቭ ነህ። እዚህ ጋር ተቃጋይ ያለው ቀጥሎ እዚህ ጋር ካፌ ውስጥ እንኳን ሳገኝ ከዚህኛው ጠረጴዛ ዛኛው ጋር የምትገኝ ሰው ነበርክና ብዙ ጊዜ ስማር ሜክሲኮ አካባቢ ነበር የተማርኩትና እዛ አካባቢ መቀጣጠሪያ ምልክት ራሱ ያደርጉኝ ነበር። ኤልያስ ጋር እንገናኝ ምናምን ነው የሚባለው ሎምባርዲያ ምናምን እንደሚባለው ሜክሲኮ በቃ እዛ ካለ መጥፋት የተነሳ ሜክሲኮ ምን ጋር ሲባል ኤልያስ ያለበት ጋር ምናምን ይባላል ያገኙኝ ነበር። አሁን ግን ልጄ የሚያስተማረችኝ ነገር አለ፣ ብቸኝነት ያስተማረኝ ነገር አለና ጥበቤን እንዳልኩ አውጥቼ ለሰው ፊልም ለመስራት ሙዚቃ ለመስራት ሳይሆን የራሴን ትንፋሽ ማጣፍጥበትን መንገድ እያሰብኩ ስመጣ ይሄንን ኤልያስ አገኘሁት። እኔም ራሴ ያው ገረምበታለሁ። ግን ወደድከው? ለውጡን ስላየሽው እንደ እኔ ባልወደው የሰራኝ ፈጣሪ እንደሚወደው እርግጠኛ ነኝ። ምክንያቱም የሚፈልገው ይሄንን ነው። ቃለሜኔ እንዳልሆነሽ ገብቶኛል። እንዳልኩሽ ምን ላድርግ ዘፈን ላይ እንዳለው። ስለዚህ እኔ ተልኬ ነው የመጣሁት። ከዚህ በኋላ ህልም አለኝ ብዬ ራሱ ማውራት አልፈልግም። የሰራኝ ፈጣሪ የሚፈልገውን ነገር እንዲተገብርብኝ ነው የምፈልገው። በቃ ጥበብ ማለት የገባኝ ነገር ያ ነው። ያ ፍቅርና ገንዘብ ላይ የምናየው ኤልያስ ኖ ሞር ሆኗል። ያው ትወናው ከመጣ ያው ትወና ጥበብ ሲገባ ተቀይረ ሌላ ሰው አይደል ከራስ ሆነ ወጥተህ መስራት። ስለዚህ መሆን ካለብኝ መሆን ያለብኝን በሙሉ ሆናለሁ። ምክንያቱም ያ ሙያና አርትና ስራ ስለሆነ ማለት ነው። ግዴታ ይሄን ማንነትን ይዘህ ሳይሆን እንዲያውም መፈተን እፈልጋለሁ። ወጥቼ ሌላ ሰው መሆንበት መንገድ ፊልም ይበጣ በብዛት ተመሳሳይ ካራክተር ነው የሚሰጡኝ፣ ግን መፈተን እፈልጋለሁ። አለ ትወናውም ውስጥ በደንብ አለ። በቃ ሆኜ መስራት በደንብ የምፈልጋቸው ብዙ ካራክተሮች አሉ፣ ሀሳቦችም አሉኝ። ያው እንግዲህ ከጊዜ ጋር አይታወቅም። ምን አይነት ትወናዎች ላይ ብትሳተፍ ደስ ይላል? እንደ ካራክተር ምን አይነት ካራክተር ብትጫወት? በቃ መፈተን አለብሽ። አንዳንድ ሰው ግዴታ አፍቃሪ ምናምን ኖርማል ሰው ላይ ያለ ላይፍ ነው፣ ግን አንዳንዴ ወጣ ያለ በቃ የሆነ ማይንድ ብዙ ከኖርማል ገጸ ባህሪ ለየት ያለ ሰርቫይቪንግ የሆኑ ፊልሞች ላይ በሳተፍ። ምክንያቱም
መፈተን ያለበት ኖርማል ሰው የሚፈተነው ፈተና ሳይሆን በጣም የበዛ ኤክስትሪም የሆነ ፈተና ያለበት ነገሮች ቢሆኑ በቃ ያ ነው ለተዋናይ ትልቅ ገንዘቡ ብዬ ማስበው። ተወጥቻለሁ አልተወጣሁትም የሚለውን ነገር የሚሰራበት መንገድ ስለሆነ የሚፈትን ነገር በጣም ቢሆን በቃ ያን ደግሞ እንዳሌላ ነገር በቀበልና በሰራ ጥሩ ይመስለኛል። አሁን እየሰራ ያለ አለ ትወናለህ? አንዳንድ ተከታታይ ፊልሞች ብሎ እየሰራን ያለነው ነገር አለ። ግን ኖርማል ካራክተር ነው፣ ያው በፍቅርና ገንዘብ መንገድ ነው እነሱን ላለማለት ነው። እንዳልኩ ሁሉም ነገር ስላለኝ እምቢ ማለትም አልፈልግም። ግን እየሆንኩ እየሰራሁት ያለበት ነገር አለ። ግን ከራሴ አሁን ካለሁበት ፍቶት ጋር ትንሽ እያታገለኝ ነው። ወደዛ ግባና አብዱን ሲሉኝ ትንሽ ጊዜ ወስጄ ምናምን የሆነ ቦታ ደርሼ ነው የምመለሰው። ግን ያው አሉ እየሰራ ያሉ በሂደት የሚወጡ አሉ። ብዙዎችም ደግሞ ይቀርጹኝና አይለቁትም። ምናልባት ለቤተሰቦቻቸው ይሆናል የሚሰሩት ፊልም መሰለኝ ምናልባት እንጂ ተሰርቶ የተቀመጡ ብዙ አሉ። በአመት ውስጥ የልጅህ ስኬት እንዳለ ሆኖ ደግሞ ሙሉ አልበም መስራት በጣም ይከብዳል። ብዙ ጊዜ ሙዚቀኞች አልበም ለመስራት አመታት ፈጁብን ሲሉ ሰማለሁ እና አንተ ግን አልበምን ጨረስክ፣ ልጅህን ለሽልማት አበቃህ፣ ከሙዚቃ ሬኮርዲንግ ካምፓኒ ጋር አፈራረምክ። ትልቅ ስኬት ነው ይሄ አንድ አመት ውስጥ ለማግኘት እና አልበምህ እንዴት ነበር የተሰራው? በዛ ጊዜ ውስጥስ ይህንን ሁሉ አብቃቅተህ አልበም ወጥቶ ደግሞ በድጋሚ ተገናኝተናል። ሂደቱ ምን ይመስል ነበር ያለፈው አንድ አመት? ያው እንዳልኩሽ የብቻሽ የራስሽ ቶት ሲመጣ አልበም ከሚባለው ህግ ትወጫለሽ፣ ነጠላ ዜማ ከሚባለው ህግ ትወጫለሽ። አሁን እኔ አልበምን የምለቀው 10 ዘፈን እንደ ነጠላ ዜማ፣ ከዛ ሌላ 10 ዘፈን እንደ ነጠላ ዜማ፣ ከዛ ምናልባት 100 ሲሆኑ ይሆናል በእኔ አቆጣጠር አልበም የሚባለው። ስለዚህ ብዙ ነገር ክሬት አደርጋለሁ። አቆጣጠር ምን አይነት መቀየር አለብሽ፣ አዲስ ነገር መፍጠር አለብሽ። ሁሌ ፎሎ አፕ ያለውን ነገር ተከትለሽ አርቲስት ሆንኩ ማለት አይባልም። ስለዚህ የራሴ ደግሞ ይሄ መንገድ አለ የሚባል ነገር መፍጠር አለብሽ። እንዲሁም ሙዚቀኛ የሚባለውን ነገር ላይ የጠላሁት ወትዋች የሚባል አዲስ ነገር መፍጠር ፈልጋለሁና ወትዋች ነው ፖዚቲቭ ነው ሚኒንጉ። ወትዋች እኮ ላንቺ ጥቅም ነው። ከወተወትኩሽ እየጨቀጨኩሽ አይደለም፣ ላንቺ የሚሆን ጥቅም እንድትለወጪ የሚሆን ነገር ነውና ወትዋች የሚባል የሆነ ጀነር ያለው ሰዎች ካታጎሪ ፈጥረሽ በዛ ውስጥ ተካተሽ አዲስ ነገር ፈጥረሽ ማለፍ አለብሽ። ሁሉ ጊዜ የሆነ ፕሮሰስ ውስጥ ገብተሽ ከመከተል በአንድ መንገድ ከመሄድ አርቲስት ስትሆኚ ማይንድሽን እንድትፈጥሪ ነው ማይንድ የተሰጠሽ። ስለዚህ አዲስ ነገርን ፈጥረሽ ማለፍ አለብሽ። ስለዚህ እኔ አልበም የምሰራው ሙዚቃ ዳይሊ ነው የምሰራው እንዳልኩሽ የራሴ ነገር። አንድ አርቲስት የራሱን ሀሳብ የሚያወጣበት ቦታም ማቴሪያል ማለው ማለት ስክሰስ ማለት ያ ነው። ስለዚህ እኔ ዳይሊ ብዙ ነገሮች እሰራለሁ። ስለዚህ አሁን የራሴ ዩቲዩብ አለ በልጅና በእኔ ስም የተከፈተ። እዛ ዩቲዩብ ላይ ኮንሲስተንት የሆነ ነገር ነው መልቀቅ። አልበም ተብሎ 10 ይባላል። ከ3 ቀን በኋላ የሆነ ነገር ሊወጣ ይችላል። ከሳምንት በኋላ የሆነ ነገር ሊወጣ ይችላል። ኮንሲስተንቱን ጠብቂ። ልክ እንደ ተከታታይ ፊልም የማይቆም ነገር፣ ምክንያቱም አእምሮ ፈጠራ እስከማይቆም ድረስ የሆነ ነገር ሰርቼ ቁጭ ልል አልችልም። ስለዚህ ሁሉ ጊዜ እዛ ዩቲዩብ ላይ ብዙ አዳዲስ ነገር ይወጣል ማለት ነው። ብዙ ጊዜ ሙዚቃ ሲሰራ ሙዚቃዎቹ የሚመረጡበትና ቁጥራቸው የሚያንስበት ምክንያቱ ብዬ የማስበው እኔ ምናልባት አላቅም፣ ሌላ ሰው ሊስማማበት አላይስማማበትም፣ ግን በደንብ በስሎ ጥሩ ነገር ለአድማጭ ለማድረስ ነው። አንተ ግን ልክ በየቀኑ ሙዚቃ እየሰራ በየቀኑ ስትለቅ ያ ነገር ኤልያስን በደንብ የኤልያስን ብቃት ያሳያል ብለህ ታስባለህ? እንደ ጊዜ የፈጀብኝ እኔ ለመብሰል የፈጀብኝ ጊዜ በእያንዳንዱ ሙዚቃ ውስጥ ይካተታል ማለት ነው። ስለዚህ አሁን በስተጨርሰ ስለሆነ እየወጡ ያሉ የሚወጡት ነገሮች በሙሉ ጥሩ ናቸው ነው የምትለው? እኔ ምናልባት ገና አልበስዬም ላልጨርስ እችላለሁ፣ ግን እስከዛሬ በነበረኝ ሌቭል ማንም ያልሰራውን ነገር እየሰራው መለቅበት ሌቭል በራሴ መንገድ አርቲስት ነኝ ብዬ ሳስብ መብሰል ባልፈልግ እንኳን ኔክስት ያለውን ሂደት ሰው አብሮኝ እንዳልኩሽ አብሮሽ የሚጓዝ ሰው አብሮሽ እያየ ነው የሚሄደው። ስለዚህ በራሴ ሌቭል አሪፍ ነው ብላቸው እስካሁንም ያሉት ነገሮች ሊሪካሊ አሪፍ ናቸው፣ ግን የየቀኑ ሩቲንሽን ለሰው ማሳየት መቻል አለብሽ። ምክንያቱም ሰው ከቺ ጋር አብሮ እንደ ብሎግ እንደሚጓዘው ዴይሊ ላይፌን ሳይሆን ዴይሊ የፈጠርኩትን ነገር ደግሞ እያሳየው እሄዳለሁ ማለት ነው። አሁን 9 ያህል ሙዚቃ ነው የለቀቀው። እሱ አሁን ነጠና ናት ሲንግል ነው ማለት ነው። 9 ሙዚቃ ነው እየቀጠለም ሊሄድ ይችላል። ምናልባት ገንዘብና ዶላር ያለው ቫልዩ ይለያይ የለ የኔ 10 ሙዚቃ ሲመነዘር ወደ 1 ይሆናል። ስለዚህ ኔክስት ደግሞ 9 ዘፈን ስለቅ እንደ አንድ ሲንግል፣ ምክንያቱም ፈጠራው ብዙ ነው። ሌላ አዲስ ነገር መንገድ ካልፈጠርኩ በስተቀር ብዙ ነገር የፈጠርኩትን ነገር ወይ ከመሞቴም በፊት ቁጭ አድርጌ ማለፍ መቻል አለብኝ ፋይሉን። ስለዚህ ሰው ቪው 1 ሆነም 2 ሆነም የኔ ዓላማ ከኔ አይጉደል ነው። የኔ ጭንቅላት ፈጥሮት አልፏል። ትልቁ ነገር አንድ አርቲስት ገና ለገና ቪው ያገኝም ብሎ ካለ መልቀቅ ሰርቶ ቁጭ አድርጎ በተቻለሽ በጣም ስታንዳርዱና ጥራቱን የጠበቀ ከግጥምም አንፃር ሀያሲዎች ፊል አድርገውት ደንገጥ ቢሉበት ነገር ከቅንብርም አንፃር ከማስተሪንግም ከሁሉም ነገር አንፃር ባለሽ ሌቭል እውቀት ያለውን ነገር ማስተር አድርገሽ የሆነ ነገር ቁጭ አድርጎ ማለት ነው የኔ ሀሳብ። እንደው ሪከርድ ሌቭል እንዳስፈረማ አባት ሙዚቀኛ
የሙዚቃ ታለንት ያላቸው ልጆች ያሏቸው ወላጆች ይኖራሉና ምን አይነት ጉዞ ኦር ምን አይነት ሀሳብ አለ አሁን እንደነሱ ወላጆች? በቃ እኮ ሰፖርት ማድረግ መቻል ያለባቸው ነገሮች አሁን እንዳልኩ የኔ ቤተሰቦች ራሱ ልጅህን ብለህ እንዳንተ አድርገህ እንዳታባክናት ይሉኝ ነበርና አዩት መጨረሻው። ስለዚህ የአርት ቫልዩ ይግባቸው። ከትምህርት ጎን ለጎን የሰው ልጅ ሲፈጥሩ ልጆቻቸውን ጭንቅላታቸውን እንዲጠቀሙበት አድርገው ሁሉም ያሳድጓቸው። ከዛ ጭንቅላታቸውን ከተጠቀሙበት በራሱ መንገድ የራሱ እድል ይመጣል። እኔ ቤት ቁጭ ብዬ እንዲያውም ምን ላድርግ ቢለውን ዘፈን ሰርቼ ስጨርስ ነው አብርሃም ወልዴ ደወለልኝ። ኢማጂን ምን ላድርግ በቃ ሁሉ ነገር ገብቶኛል፣ ልጄንም የምፈልግበት ነገር አድርሻለሁና ኢንተርናሽናሊ ለማድረግ በቃ ምንም እድሉ አልነበረኝም እና ምን ላድርግ ቢለውን ዘፈን ሰርቼ እንደጨረስኩኝ የልጄን እድል ራሻ ሄዳ እንድትወዳደርበት ሁኔታውን ያመቻቸልኝ አብርሃም ወልዴ ነው። ቲክቶክ ላይ ባያት ቪዲዮ ተወዳድሮ ነበር ሌላ ልጅ ኢትዮጵያ ውስጥ አንድ ልጅ ቢመረጥ፣ እሷ ግን ቲክቶክ ላይ ባያችሁት ነገር ተመርጣ እዚህ ቤስም በነበረው ኢንተርቪው እዚህም በነበረው ፐርፎርማንስ አብርሃም አይቷት ነው የመረጣትና እኔ ምን ላድርግ ቢለውን ዘፈን ሰርቼ ልክ እንደጨረስኩ ከሰዓት ላይ ነው ይሄ ራሱ አጋጣሚ ሌላ ነገር ማለት እንደጨረስኩ አብርሃም ወልዴ ደውሎ ሰላም ነው ሳይው አብርሃም ወልዴ ደንገጥኩኝ። ትሩ ኮለር ያወጣ ይለውለት ደንግጬ ሳናግረው ልጅ እንደዚህ እሷ ናት የምትሆነው እርግጠኛ ነኝ ያለኝ። እሱም እንዲያውም በተጣበበ ሰዓት ነበረ ሰው ከኢትዮጵያ መድብ ሲባል ኢማጂን እንግዲህ አንዳንዴ በራስ ማይንድ ጎትተህ የምታመጣው እድል እኔ ኔት ላይ እንዳደረሰኝ እና ስለዚህ ብቻ አይምሯቸው የሆነ ነገር ሰርተው ካንተ ከራሳቸው ሳይጎል ልጆቻቸው ላይ ጎለው ከዛ ምንም ሳያጎሉ በራሱ ሰዓት ደግሞ ፈጣሪ የፈለገውን ነገር ከራሱ መንገድ ጋር የሚያስኬድበት የራሱ መንገድ ይኖራል። ስለዚህ የሆነ ነገር ገና እድሉ አይመጣም ብለው ሳይፈጥሩ እስከሚኖሩ ወላጆቻቸው ሰፖርት አድርጓቸው በፈለጉት ነገር አሁን ልጄ ግዴታ እንደዚህ ሆኜ ብያት አይደለም በቃ ቀድማኝ ሄዳለች። አሁን እዛ እንደምትሄድ ስታቀበች ከቻት ጂፒቲ ጋር ቋንቋውን ሄዳ ለመግባባት ኦልሬዲ ራሸኛ የሆነ ፐርሰንት አውቃ ጠበቀች። አሁን የሆነ ኮሪያኛ ስትባል ቀድማ ትጠብቀኛለች። ግን አሁን ኢንተርኔት ለልጅ ስልክ አትስጡ ይባላል። ግን ስልክ መስጠት መጀመሪያ ጭንቅላታቸው ውስጥ የሚጠቀሙበት ነገር ከሰጣቸው ስልክ ስትሰጣቸው በዛ ይመነዝሩታል ማለት ነው። ስለዚህ መጀመሪያ ለልጆች እውቀት ከሰጣቸው በኋላ ስልክ ብትሰጣቸው ያን እውቀት ያስቀጥሉበታል። ምንም ሳሰጣቸው ግን ስልክ ብትሰጣቸው ያን ነገር ይጠፉበታል። ስለዚህ ሶሻል ሚዲያ እንደሚጎዳ እያወቅኩ ለልጄ ሳገናኛት በሚጎዳት መልኩ አይደለም ምንም በሚጠቅመው መልኩ ነው ማለት ነው። ስለዚህ ወላጆች ስልክ ሲያዩ ምናልባት እየባከኑ ከሚመስላቸው የሆነ ታለንት ሰጧቸዋል። አሁን ልጅ ስልክ ስትይዝ ወይ ፒያኖ እየተጫወተች ነው፣ ወይ ድምጽ እያጠናች ነው፣ ወይ ቮካል ሰርች እያደረገች ነው፣ ወይ ቋንቋ እየተማረች ነው። ስለዚህ የሚፈልጉትን እንዲያደርጉ አድርገው ልጆች መንገዱን ቢያመቻቹላቸው አሪፍ ነው። ኤላ ያው ሰዓሊ ነህ፣ ተዋናይ ነህ የምናውቃቸው፣ ከዛ እንዲሁም ደግሞ ሙዚቀኛ ነህ፣ ሙዚቃ ማቀናበሩ ላይም አለህበት እና በእንደ መጠሪያ ግን እንደው ኤላ ይጠራ አንዱን ወስዶ ቢባል የትኛውን ትመርጣለህ? ከባድ ነው። ባለ ሀሳብ ተብዬ ብጠራ ደስ ይለኛል። ወትዋች ችግር እንዳልኩሽ አሁን ላንቺ ልመልስልሽ ነው እንጂ ወትዋች አሁን በስዕል ሳይሆን በቃ የሆነ ነገር መፍጠር ፈልጋለሁ። አሁን ቢጫ ስዕል እየሳልኩኝ የሆነ ቀይ ቀለም ቢጫ ቀለም ሳጣ የሆነ ቢጫ ቆሻሻ ጋር ያለው ስለዚህ ያ ቆሻሻ እዛው ወድቆ ምን ይሰራል? የፈልጌ በመፈልገው ቦታ ቆርጬ ማስገባት ከቻልኩ ያ ነገር ራሱ ትልቅ አርት ነው። ግዴታ በስራስ ብቻ መሳል አይደለም። የሆነ ጥቁር ክር ካየው በመፈልገው መስመር ማስኬድ ከቻልኩ ያ ትልቅ ነገር ነው። ስለዚህ እንዳልኩሽ የሆነ ሀሳብን መግለጽ መቻል የሚቻልበት ነው። ያው ወትዋች አሪፍ ከሆነ ድንጋሜ ከጠራሽ አሪፍ ነው። በቃ አዲስ ነገር እንፍጠርና እንለፍ። ወትዋች የሚባል አዲስ ስም ፈጥረን እንለፍ እዚህ ጋር። ስለዚህ ከዚህ በኋላ ስናገኘ ወትዋቹ ኤላማን ከዛ ሌላ ብዙ ወትዋቾች የሚባሉ በአርት ውስጥ በጥበብ እየተጎተ የሰውን ሀሳብ ወደሚፈልጉት ቢያመጡ አዲስ ብዙ ጄኔሬሽኖች እንዲፈጠሩ ወትዋች የሚባል የሆነ ስም ፈጥረን እንለፍ። አልበሙ ደግሞ ምን ላይ እንደሚገኝ ማን እንደተሳተፈበት በዚሁ ብትነግረን ደስ ይለናል። እሺ ያው እንዳልኩ አሁን የራሳችንን ፕላትፎርም ፈጥሮልናል ቲክቶክ እና ዩቲዩብ። ስለዚህ ኤላማን ብቻ ብለው ሰርች ቢያደርጉ ELLA ማን እና ደግሞ ከክርስቲናም ጋር ነው። ለሷም አንድ ካምፓኒ ከፍቶ እንደማለፍ ነው። ዩቲዩብ ከፍቶ ማለፍ ማለት ለልጅ ካምፓኒ ብዙ ሀሳብ ስላለበት ብዙ ሶርስ ስላለበት አሁን አዳራሽ ውስጥ ብዙ ስቶክ ያለው ምርት ለልጅ አስረከብክ ማለት እያወጣሽ የምትሸጠው ነገር ነው። ዩቲዩብም ደግሞ በዚህ ዘመን አንድ ካምፓኒ ነው ማለት ነው። ስለዚህ ኤላማና ክርስቲና ይላል ዩቲዩባችን። እዛ ውስጥ እየገቡ ሰብስክራይብ እያደረጉ ብዙ ነገር ማግኘት ይችላሉ ማለት ነው። አልበሙ ላይ ማን ተሳተፉበት ብለሽ ነበር። እንዳልኩሽ አብዛኛው ነገር በእኔ ነገር ነው የተሰራው። ግን ትናንሽ ልጆች አሉ፣ ቴዳ የሚባል ፍሌክስ የሚባል ቢት ክሬቲቮች ናቸው። ስቱዲዮ እየመጡ እንደ አጋጣሚ ድሉን እያገኙ እየሰሩ ነው እና ብዙ ልጆች አሉ። እነሱን ማመስገን እፈልጋለሁ። ግን ለዚህ ሁሉ ነፃነትና ምቾት ጀርባ እኔም ልጄን እንዳልኩሽ በመስገን ጥሩ አባት እንደተባልኩት ሁሉ ጊዜ ማረሳው ነገር እና አንድ በጣም ምስኪን እናት አለች። እናቴን በጣም ወድሻለሁ፣ በጣም አመሰግናለሁ፣ በጣም አከብርሻለሁ እዚህ ስላደረስሽኝ።
ለይተሽ ከሰፈር ከቤተሰብ ለይተሽ በሐሳቢና አይምሮዬ ላይ እንዳተኩር ስላደረግሽኝ እናቴ ታለሞ ክፍሉ ትባላለች። እሷን ላመሰግናት እወዳለሁ። ሌላ ልጄን ላመሰግናት እወዳለሁ። አመስግናኝ ብላኛለች። ክርስቲያን ማኛ በጣም ናፍቀሽናል። መጣለሽ ዛሬ ጠብቀን አልመጣሽም። እሷን ማመስገን እፈልጋለሁ። ከዛ ውጪ ከጎኔ የነበሩ ሰዎች ሁሉም ያውቁታል። ከሌላ ጎን ብላችሁ ታስቡት ሰዎች በጣም አመሰግናለሁ። እናንተንም አክብራችሁ አልበሜን በትንሽዬ ነገርም ብትሆን አክብራችሁ ስለጠራችሁኝ እንደ ቤተሰብ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ከመሰነባበታችን በፊት እንግዲህ ቆየት ያለውን በትዝታ የተሰኘውን ዜማ ነው የምትጫወትልን። በደስታ ስለመጣ ጥሩ ቆይታ ስለሰጠን እናመሰግናለን። በጣም አመሰግናለሁ። እንግዲህ ክርስቲና ልጁም ደግሞ በዚህ አጋጣሚ መልእክታችን ይድረስሽ። ለደረስሽባቸው ስኬቶች በሙሉ ትልቅ አክብሮት አለን። በርቺልን፣ እንወድሻለን። ሞቅ ደመቅ ያለው እሁዳችን በኢቢኤስ ይመስል ነበር። ሳምንት እንግዲህ በተለያዩ ፕሮግራሞቻችን እስከምንገናኝ ድረስ በያላችሁበት ምሽታችሁ ውብ እንዲሆን እንመኛለን። ሰላም ሁኑ። ዲጄ ሚላ ምንድነው ሰው መውደድ? ምንድነው ትዝታ? ህመም አይደለም ወይ ፍቅርን ያጡለታ? አንቺ ራቅሽኝ እንጂ ፍቅር አሳትተሽ መቼም ረስቼሽ ትዝታው ቀረልኝ። ትዝታሽ ዘወትር ወደኔ የመጣ እፎይ የምልበት ሕይወቴ ጊዜ አጣ። እርጋታዬን ሰልቦ መላወሻ አሳጣኝ። ትዝታሽ አሳስሮ በናፍቆትሽ ቀጣኝ። ከትዝታ የሰው ነኝ ብሎሽኝ ከትዝታ ብተው አንቺን ማፍቀር ከትዝታ ላላወጣሽ ከውስጥ ከትዝታ መገዛቴ ላይ ቀረ። ለትዝታ ፍቅር ተወኝ ብዬ ለትዝታ ስፎክር ሳቃራ ለትዝታ ይሁን አድርጎኝ ቀረ ለትዝታ ላሳር ለመበራ ለትዝታ ወይ መጥተሻል መጣሽ ለትዝታ ወይ ርቀሽኛል ራቅሽ ለትዝታ ነፍሴን አስጨነቅሻል ለትዝታ በሀሳቤ የምወዳሽ ለትዝታ መሆን ካልሻልሽ የኔ ለትዝታ ወደኔ ካልመጣሽ ለትዝታ ኧረ እንዴት አድርጌ ለትዝታ ካይምሮዬ ላውጣሽ መታሽ ወይ ሄድሻለሽ ብቻዬን በትዝታ ልባዝን የኔ ሳትሆኝ ፍቅርሽ ግን በረታ ይኸው አስሮኝ ላሳብ ለትዝታ 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 እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።